እረፍ ቤቲ ተመልሳ ልትመጣ ነው ወደ እነ ጽናት ቤት። ጽናት አሁን አበቃላት፣ በቃ ይበቃል። ከዚህ በለጠ ጽናት መጎዳትም የለባትም። የእውነቱን ስናገር ኪራ ግን አሁን ወደ አንተ ህይወት ካመጣሃት ቤቲን አለቀ። ምክንያቱም አውቀው ነው እነሱ። ሲጀመር እቺ ህይወትህን አመሰቃቅላ ሲኦል አድርጋ የሄደችዋን ሴት ድጋሚ ወደ ህይወት መመለስ ማለት ለአንተ ከባድ ነው። የእውነቴን ነው የምለው። ጽናትን እንደመጣጣት እርግጠኛ ሆነ ነው ቤቲን ወደ ቤት የምትመልሳት ማለት ነው። ምክንያቱም ጽናት ሁለተኛ መሰበር አለመው ሁለተኛ ሶስት አራት የተሰበረች አሁን ግን ይብቃ ማለት ነው። ጽናትዬ እሷን እንዳየሽ ከዛ ቤት ውልቅ ብለሽ ከህይወት ውስጥ ውጪ። ምክንያቱም እንዴ በጣም ነው የምትጎዳው። እውነቱን ለመናገር የቤቴ እናት ነኝ ስትል እንዴት እንደተናደድኩኝ እኔ የምሬን ነው። እንዴ 6 ወር ሙሉ ያልወሰድኳት ቦታ የለም፣ ሐኪም ቤትም ጸበል ቦታም። እናም ሐኪሞቹ ያፈቀረችውን ሰው ለትንሽ ቀንም ቢሆን አብሯት ይሁን። ምን ማለት ነው? ህይወት አለው እኮ ልጁ፣ የራሱ የሆነ ህይወት አለው አይደል? ምን ብሎ ነው ከሷ ጋር የሚሆነው? እሺ ጭራሽ ወደ ቤት አምጣትና አለች እኮ። አረ ይደብራል፣ በእውነት ይደብራል። እሺ እቺ ምስኪን ስንት የተሰበር። እሺ አይ ያው የመጨረሻ ነው የሚሆነው ጽናትና ኪራ ማለት ነው። ምክንያቱም ቤቲ ወደ ህይወቱ ከመጣ ጽናት አበቃ። ካሁን በኋላ ከሱ ጋር መቀጠል አትችልም። እንዴ ስንት የተሰበራለች እቺ ልጅ። ምን አይነት ነገር ነው? 6 ወር ሙሉ ያንተን ስም እንደጠራች ነው አለች። ተጥራ የሰራችው ስራዋ ነው፣ ግፋው ነው። ምክንያቱም ያው እሷ አፍቅረዋለች በእርግጥም፣ ግን ደግሞ እሱ ጋር ፍቅር እንደሌለ እያወቀች ያ ሁሉ አመት ምን አስቀመጣት ከሱ ጋራ? 5 አመት ቀልድ እኮ አይደለም፣ አንድ ልጅ የሚወለድበት ነው። ስለዚህ እሱ እንደማያፈቅራት እኔ አፈቅርሃለሁ እንኳን ስትል አንድ ቀን እኮ አፈቅርሻለሁ ብሎ አያውቅም ጽናትን እንጂ ቤቲን አንድ ቀን ይሄ ሁሉ አብራው ስትኖር እንግዲህ አንድ ቀን አፈቅርሻለሁ ሲላት ሰምቼ አላውቅም። ይችን ቤቲን ማለት ነው። እወድሻለሁ እንጂ እወድሻለሁ እና አፈቅርሻለሁ ይለያያል። ስለዚህ አሁን ጽናትን ነው እሱ አፈቅርሻለሁ የሚለው እንጂ ቤቲን እንደዛ ብሏትም አያውቅም። አያፈቅራትማ። ስለዚህ እሷ ብቻ ነበረች የምታፈቅረው ኪሩቤልን። ያ ደግሞ ለእሷ ጉዳት ነበረ። በእርግጥ እድሜዬን በላያኛለች። እሷ እኮ እንደማይሆንሽ ካወቅሽ ከዛ ከሰውዬ ህይወት ውስጥ ለጊዜ መውጣት ነበረብሽ። በእሱም ላይ ልትፈርጃችም። እሱም ደግሞ ደፍሮ አልፈልግሽም የራስሽን ህይወት ኑሪ ማለት አልቻለም። አንዳንዴ በእሱ እንዲፈረድ ያደርጋል። ግን ደግሞ አሁን ይሄ ሁሉ ኖሯ ልጆቹ ሲስቁ ሲጫወቱ ደስታቸውን ለማደፍረስ እንደገና ወደ ህይወታቸው ልትመጣ የኒና ይበቃል። ኒና ራሱ እንግዲህ በተለይ ኪራን አቃጥለዋለሁ አለ። እሷ ነች መሰለኝ እንደውም የላከቻቸው ሳስበው። ደውላ ነበረ ቅድም። ጽናት በጣም ከምታስቢያት በላይ በጣም ጥሩ ልጅ ናት። ኪራን ነው አሁን እዚህ ቤት ያቃጠኝ። የእሱ ጸባይ በጣም አስቸግሮኛል። ፕሮሰሴን አንዴ አስተካክዬ እንትን ይበልልኝ እንጂ ኪራን እንደው አቃጥየው ነው ከዚህ ቤት የምወጣው ብላለች። አያችሁ፣ እሷ ናት እችን ሴትዮ ወደዚህ እንድትመጣ ያደረገቻት። እርግጠኛ ነኝ ደግሞ በጣም አስመሳይና ባለጌ ነሽ ቲና ነሽ፣ ኒና ተብዬዋ እጭ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ጽናት ድራማ ማለቂያው አካባቢ ላይ ሊያበለሻሹትም ደርሰዋል። ምክንያቱም ህይወቱን እንዴ በሰላም መኖር አይችልም እንዴ? እሱ እኮ የራሱ ውሳኔ ነው። አሁን ምን ማለት ነው? እቺ እርግጠኛ ነኝ እቺ ቲና በቀደም በስልክ ስታወራ ሰምታችኋት ከሆነ ጥሩ ነው። እኔ ጽናትን እንዳሰብኳት አይደለችም። በጣም ጥሩ ልጅ ናት። በጣም ከጠበቅኳት በላይ። እኔ እዚህ ቤት ያስቸገረኝ አሁን ኪራ ነው። የኪራ አመል ብቻ ነው አልጨበጥ ያለኝ እንጂ ጽናት በጣም ጥሩ ልጅ ናት አለች። አይ ያው አስተካክለሽ እስከምትሄጂ ድረስ ዝም ብለሽ ተቀመጪ አለቻት ማለት ነው። እኔ ጓደኛዋ ትሁን ብቻ አላውቅም። አዎ እኔማ ምን አማራጭ አለኝ? እስከዛው ታግሼ ቁጭ እላለሁኝ እንጂ አለች። እናም እንግዲህ ቤቲ ወደ ህይወቱ ትመለስ ነው። እሽም እምቢም አላለም። ብቻ ጥሏት ሄዷል እዛ ጋር። አሁን ደግሞ ሄዶ ጽናት ላይ ጸባዩን ሊቀይርባት ነው። አይ ጽናት ፈርዶብሻል። በእውነት አትደሰቱ እንደው ተብላችኋል መሰለኝ እናንተ ሁለታችሁ። መሩዬ ደግሞ ጭንቅ ጥብብ ብላለች። ምክንያቱም ናሆሜ ስልክ እያወራ ከእናቱ ጋራ እየተጨቃጭቁ ነበረ ባለፈው ክፍል ማለት ነው። እንግዲህ ይሄው ልጅ ነው የሚያጨቃጭቃቸው። አንድ ነገር አለ። የሰው ልጅ ወይ ሰርግ ይደገሳል ወይ ቀለበት ይታሰራል። እንዴት ነው ልጅ የሚወለደው? ቆይ ምን ማለት ነው? እቺ ልጅ መውለድ እንኳን ብትችል አንድ ነገር ወይ ሽማግሌ አልተላከ ዝም ብሎ ይወለዳል እንዴ? ጉድ እኮ ነው። ኒና እኮ ያለችው እውነቷን ነው። እንዴት ነው
ቀለበት ወይ ሽማግሌ ወይ ሰርግ ሳይደገስ አብረው የኖረችው አለች። አያችሁ እብድ ሰዎች ጋር ቁም ነገር አለ። እናም ስትላት እንዴ ቀለበትም ሆነ እኮ ምንም ሰውየውን ሊያስረው አይችልም ፍቅር ካላለች ጽናት። ይሄ የተሳሳተ መንገድ ነው ጽናትዬ። ማለቴ ፍቅሩ እንዳለ ሆኖ ቀለበት ወይ ደግሞ ሽማግሌ ግዴታ ያስፈልጋል እንጂ እንዴ ከብት ናቸው እንደ አንድ ላይ የሚያድሩት እነሱ ያለምንም ነገር። ወይ ሽማግሌ ያልተላከ ወይ ሰርግ ያልተደገሰ ምንድን ነው ታዲያ? ምንድን ናቸው እነኝህ ባልና ሚስት አይደሉም። ቲና ያለችውን ሀሳብ እደግፈዋለሁ እዚህ ጋር። እናም እንግዲህ ዛሬ ቀለበት ሊያደርግላት ነው ለመሩዬ ማለት ነው። ለመሩ ሰፕራይዝ ሊያደርጋት ነው። አበባ ምናምን ጎዝጉዞ ከኪራ ጋር እንግዲህ እሷን ነጽናት ቤት ድብር ጭንቅ ጥበብ እያለች ነው። ሄጄ ተኛለው እያለች ነበረ። ምክንያቱም ከእናት ጋር ለምንድን ነው የተጨቃጨቁት? ምንድን ነው የሆንከው ስትለው፣ አረ በፍጹም ስላንቺ አይደለም እናቴ፣ እኔ የሆነ የማላቀውን ሰው ስጠይቀኝ ነው እንደዛ ተቆጥቼ ያወራኋት እናቴን አለ። ናሆሜ ልትደብቀኝ እንዳትሞክር፣ እኔ ከአንቺ ምንም የምደብቀው ነገር የለኝም አላት። እንግዲህ መሩዬ እሷ ሁሌ የሚያስጨንቃት ነገር የልጅ ጉዳይ ነው። ምንም ነገር ሲወራ ያ ነገር የሚወራ ይመስላታል እና ራሷን እያስጨነቀኝ ትገኛለች። ኪራና ጽናትም ፍቅራቸው በጣም ደስ ይላል። ነገር ግን ደግሞ እነሱ ሲደሰቱና ፍቅራቸው እንትን ሲል ሌላ እንቅፋት ከውስጥ ይመጣል። አሁን ቤቲ ተባልሽ እውነት ኪራ ህይወት ውስጥ ከገባሽ ኪሩቤል አበቃል። የእውነት ነው የምለው። እንደው እስኪ አስባችሁታል? ያን ጊዜ እንደዛ አድርጋ የጽናትን ልጅ አስወርዳ በጣም ብዙ ነገር ላይ ተደራርሰው ዛሬ ቤቱ ተመጣች። እንግዲህ ምን የሚፈጠር ይመስላችኋል ጎበዝ? እኔ የምታሳዝነኝ ጽናት ናት። እሱስ እንደው ለምዶታል። ወዲያ ወዲህ አቋም የለውም ኪሩቤል ሲጀምር። እንዴ ኮስተር በል እንጂ ምን ትርበተበታለህ? አንድ ሰው የሆነ ነገር ሲል እኔ በጭራሽ ይሄንን ነገር ማድረግ አልችልም። በቃ ህይወቴን አመሰቃቅለዋለች። እችን ሰው ህይወቴ ውስጥ መመለስ የለብኝም ብለህ ሴትዮዋን እዛው ጋር ጥሏት ሄደ። ነገሩ ጥሏት ሄዷል። ሴትዮዋ ደግሞ እናቴ የሆነች መጥፎ ሰው ናት። እች ሴትዮ ሁሉም ፊልም ላይ በቃ እንደዚህ ሆና ነው የምትሰራው። እቺ የብሌን እናት ማለት ነው። አሁን የቤቲ እናት ነኝ ያለችዋ ልጄን እንደዛ ህይወቷን አመሰቃቅለህ አሳብደሃት። አንተማ የልጄ ጠላት ነህ፣ ጠላቷ ነህ አንተ፣ ጠላቴ ነህ። ልጄን ገድለሃታል። እኔ ምን አድርጌ የገደልኳት? በራሷ እጅ ነው እንደዚህ የሆነችው። ማዘር እንትን አትናገሩ፣ ትርፍ ቃላት አይናገሩ። አንተን የወለደች ማህፀን የተረገመች ነች አለች። ጭራሽ ማለት ነው። ኧረ እኔ ሳፈርኩ። እንግዲህ ኪሩቤል አቋም ይኖርህ ወይ ጽናትን መረጥ እንዴ። በቃ እቺ ልጅ ከዚህ በኋላ መሰበርም ሆነ መጎዳት የለባትም ጽናት ማለት ነው። የእውነቴን ነው የምላችሁ። እሱ የሆነ ነገር ፊቱ ላይ ለወጥ ካለ ጽናት በጣም ነው የምታውቅበት፣ በጣም ማለት ነው። እንግዲህ ኪራ እሱ ይሁንክ፣ ሌላ ምልህ ነገር የለም። ምን እላለሁ መቼ ደግሞ የሆነ ነገር ሲያደርግ እኮ ከማንም አይማከርም። ይሄ ችግሩ ይሄ ነው። አሁን የቤቲ እናት እንደዚህ ብላኛለች። መጣ ጽናትንም ቁጭ አድርጎ ናሆሜንም ሁላቸውንም ቁጭ አድርጎ ይሄንን ሀሳብ ማጋራት አለበት። አሁን በደፈናው ነው እችን ልጅ ቤት የሚያመጣት። ታያላችሁ በቀጣይ ክፍል። እንደው ምን አለች በሉኝ። ምክንያቱም ለማንም ሳይናገር ያው ጽናትን እንደምታጣት ቁጥር እርግጠኛ ሆነ ነው። ታዲያ መቼም ቤቲን እያየች እዛ ቤት ድጋሚ አብራህ ልትኖር አትችልም ጽናት በፍጹም። ይሄ ደግሞ ሺህ ጊዜ እንኳን እግሯ ላይ ወድቀ እንኳን ብትለምናት ጽናት እሺ የምትል አይመስለኝም። ካሁን በኋላ ደጋግመ ሰብረሃታል፣ ደጋግማ ይቅርታ ብለሃለች፣ ብዙ ነገር ተበድላለች ጽናት። አሁን የሚመጣው ነገር ደግሞ መቋቋም ሆነ በጭራሽ አትችለው፣ በጭራሽ። ስለዚህ ቤቲ ተብዬዋም ደግሞ ከህይወታቸው ውጪ። ይበቃሻል እንዴ! ድራማ ማለቂያው የምናበለሻሻችሁብን አባ። እኔ ይመስለኛል ቲና ናት። ቲና በስልክ ስታወራ ነበረ። እናም ጽናት ከማስባት በላይ በጣም ጥሩ ልጅ ነች አለች። እንዳሰብኳት አይደለችም። እኔ ያስቸገረኝ ኪሩቤል ብቻ ነው። አንቺ ከኪሩቤል ምን ጉዳይ አለሽ? ምን ያለሽ ነገር አለ? ቤቱ መቀመጥሽ ሳያንስ እንዴ! ጭራሽ እንደው የጫት ሱስ ሊደፋኝ ነው አለች እኮ። ፈጣሪ ትዕግስት ውስጠኛ። አንቺስ በሽታ ነው እንደሆነ። ይሄ ጸጉር ምንድን ነው ነው ጎበዝ? እንደው ክብሪት እንደው ነበር ለዋሽ ላይ መለኮስ። ኡዝ ቢላ እዚህ ላይ ያለ ሰይጣን ራሱ ኃይለኛ ነው። ጸጉር ምንድን ነው እንደዚህ ማቆም? የእውነት ምንድን ነው እሱ? ሴት ልጅ አይደለሽ እንዴ? አዎ